እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን እየተከታተላችሁን ስላላችሁ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ርዕሰ ጉዳዮችን የተለያዩ የዝውውር ጉዳዮችን የምናነሳበትን የዛሬ ፕሮግራም ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን እናመሰግናለን። የተለያዩ ርዕሰ ጉዳዮችን እያነሳን ቆይታን እናደርጋለን። ፉአድ ባህሩ ፕሮግራሙን እየመራው ቆይታን አደርጋለሁ። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንንም ላይክ እያደረጋችሁ ከኛ ጋር ቆዩ። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን ወደ እናንተ እያደረስን ነው ቆይታን የምናደርገው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ እንድትቆዩም በአክብሮት ጋበዝኳችሁ። ወደ ቀዳሚው መረጃችን እናምራ። አደም ዋርተን የሊቨርፑል የዝውውር እቅድ ውስጥ ዋነኛ ስም ሆኖ የቀጠለ ሲሆን በተለይም ከርቲስ ጆንስ ወደ ኢንተር ሚላን መዘዋወሩን ተከትሎ ወደ ሊቨርፑል አማካይ ክፍል ለማጠናከር ይፈለጋል ተብሏል። በዘሰን ዘገባ መሰረት ማንቸስተር ሲቲ አማካይ የሆነው ክፍሉን ለማጠናከርም የ22 ዓመቱን አደም ዋርተን ዝውውርን ሁኔታ የጠየቀ ቢሆንም ክሪስታል ፓላስ ግን ጥያቄውን በጽኑ ውድቅ አድርጎታል። ተጫዋቹ በሴልኸርስት ፓርክ እስከ 2029 የሚያቆየው ውል ያለው ሲሆን አዲሱ አሰልጣኝ ፒየር ሳጅም አደም ዋርተንን በእቅዳቸው ውስጥ እንደ አስፈላጊ አካል እንደሚመለከቱት የዝውውር መስኮቱ ከመዘጋቱ በፊትም እንዲሸጥ እንደማይፈልጉ ነው የተገለጸው። ይህም የክሪስታል ፓላስ አቋም ለሊቨርፑል መጥፎ ዜና ነው። ክሪስታል ፓላስ ተጫዋቹን 100 ሚሊዮን ፓውንድ ገደማ የገመተው ሲሆን በአሁኑ ወቅት የመልቀቅ ምንም አይነት ፍላጎት የለውም ነው የተባለው። ማንቸስተር ሲቲም ጥያቄ አቅርቦ አለመቀበሉም ፓላስ ተጫዋቹን ለመሸጥም ወይም የጨረታ ውድድር ለመፍጠርም ፍላጎት እንደሌለውና ለሌላ የውድድር ዘመንም ለማቆየት መቁረጡንም የሚያሳይ ነው። ሊቨርፑል የዝውውር መስኮቱ ከመዘጋቱ በፊትም የክሪስታል ፓላስን አቋም ሊፈትን ቢችልም ግን አዲስ አዝማሚያ ግን ዝውውሩን በዚሁ ደግሞ በክረምት ተጫዋቾች የዝውውር መስኮት የመሳካት እድሉን በጣም አነስተኛ ያደርገዋል። ሆኖም ግን አደም ዋርተን በክሪስታል ፓላስ የሚቆይ ከሆነ የሊቨርፑል ፍላጎት ሙሉ በሙሉ ስለማይቀንስ እንግዲህ በክረምት የተጫዋቾች የዝውውር መስኮት ላይ ግን ውድድሮችን እንደገና ዋና የዝውውር ግባቸው ሊያደርጉ እንደሚችሉ የሚያሳዩ ነገሮች አሉ። ሌላኛው የሚነሳው ጉዳይ የ25 ዓመቱ ጋብሪኤል ማርቲኔሊን በተመለከተ በርከት ያሉ መረጃዎች አሁን ላይ እየወጡ ይገኛሉ። በዚህ የክረምት ተጫዋቾች የዝውውር መስኮት እንደሚለቅም በርካቶች ግምቶቻቸውን እየሰጡ ነው። የ25 ዓመቱ ተጫዋች በዚህ የክረምት ተጫዋቾች የዝውውር መስኮት ከበርካታ ክለቦች ፍላጎትን ቢስብም ከኤምሬትስ ስቴዲየም የሚለቅ ከሆነ ግን ምርጫው በአውሮፓ ትልልቅ ክለቦች ውስጥ መቆየት እንደሆነ በተደጋጋሚ ሲናገር ነበር። ስለዚህም ኢንተር ሚላን የበለጠ ሳቢ አማራጭ ሊሆን እንደሚችል በርካቶች ቢናገሩም ነገር ግን አልሂላልን ሊቀላቀል እንደሚችልም የሚያሳዩ ፍንጮችን እየተመለከትን ነው። በኮሪዮር ዴሎ ስፖርት ዘገባ መሰረት ኢንተር የዝውውር መስኮቱ ከመዘጋቱ በፊትም ሌላ እንግዲህ የማጥቃት ክፍል ተጫዋችን ለመጨመር በሚደረገው ጥረትም ማርቲኔሊን የማስፈረም እድሎችን እያጠና ነበር። የሴሪኤው ሻምፒዮን በማጥቃት መስመራቸው ላይ ፈጠራን፣ ያልተጠበቀ እንቅስቃሴንና ከአንድ ለአንድ ፍልሚያዎችን የማሸነፍ ብቃትን ማምጣት የሚችል ተጫዋችን ይፈልጋሉ ተብሎ ይታመናል። ሆኖም ግን ዘገባው እንደሚያብራራው ሌላ አጥቂ ማስፈረማቸው በቅድሚያም ቡድን ውስጥም ባሉ ሌሎች ተጫዋቾች ስንብት አማካኝነትም ክፍት ቦታን በመፍጠር ላይ የተመሰረተ ነው። ማርቲኔሊ በአርሰናል ያለው ቦታ ቀደም ሲል ትልቅ ትኩረትን የሳበ ነው። በቶክ ስፖርት በቅርቡ እንደተዘገበው ከሆነ የቱርኩ ጋላታሳራይ ወደ 38.4 ሚሊዮን ፓውንድ የሚጠጋ ጥያቄን ቢያቀርበም ማርቲኔሊ ግን እድሉን ውድቅ አድርጎታል። አርሰናሎችም አሁንም ጥሩ የሚሆን ምትክል ማግኘት የሚችሉ ከሆነ ሽያጩን ለማሰብ ፈቃደኞች እንደሆኑ እየተነገረ ነው። የኢንተር ፍላጎት አርሰናል ከደረሱት ሌሎች ጥያቄዎች ይልቅ የበለጠ ትርጉም ያለውም ይመስል ነበር። ማርቲኔሊ ሌላ ክለብ ክፍያን ለመክፈል ዝግጁ ስለሆነ ብቻ ለመልቀቅ ዝግጁ እንዳልሆነ አሳይቷል። ሆኖም ግን ወደ ሚላን መዘዋወሩ በአውሮፓ ከሚገኙ ዋና ዋና ሊጎችም እንደ አንዱ ደግሞ እንዲቆይም እናም ደግሞ ከሀገር ውስጥ ዋንጫዎችም እንዲሁም ለቻምፒየንስ ሊግ እግር ኳስም ጥሩ እንዲወዳደር ያስችለው ነበር። ከአርሰናል አንጻር ሲታይ ሁኔታው የተወሳሰበ ነው። ማርቲኔሊ አሁንም ፍጥነትን፣ ቀጥተኛ ሩጫዎችንና ጠቃሚ የፕሪሚየር ሊግ ልምድንም የሚሰጥ ቢሆንም በግራ መስመር ላይ ያለው ውድድር በመጨመሩ ምክንያት የተረጋገጠ የመጫወቻ እድሉ ግን ጠፍቷል። ስለዚህም ዋና ወሳኝ ሆነው ዋጋው ደግሞ
ደግሞ ሊሆን ይገባል። አርሰናል በቀላሉ እሱን ለመልቀቅ ሲል ሌላ አነስተኛ ክፍያን የመቀበል ፍላጎትም ላይኖራቸው ይችላል ተብሏል። ኢንተር በቡድን ውስጥ ቦታ ለመፍጠርና ከባድ የገንዘብ ጥያቄን ማቅረብ የሚችል ከሆነ ይህ ዝውውር ሁለቱንም ወገኖች የሚጠቅም ሊሆን ይችላል ተብሎ ይታሰባል። ማርቲኔሊ በታዋቂ የአውሮፓ ክለቦች ውስጥ አዲስ ጅምርን የሚያገኝ ሲሆን አርሰናል ደግሞ ከሽያጩ የሚያገኘው ከፍተኛ ገንዘብም ከሚኬል አርቴታ እየተቀየረ ለመጣው እቅድም የበለጠ በሚስማማ ሌላ አጥቂ ላይ እንደገና ኢንቨስት ማድረግም ይችላል ተብሎ እንዲጠበቅ ያደርገዋል። ነገር ግን የሳዑዲ አረቢያው ክለብ አልሂላል ይህንን ተጫዋች ለማስፈረም አሁን በጣም ጥሩ እድል ላይ እንዳሉ ነው የመረጃ ምንጩ ይፋ ያደረገው። የቱርኩ ሻምፒዮኖች የዝውውር መስኮቱ ከመዘጋቱ በፊት ሌላ ትልቅ የማጥቂያ መስመር ተጫዋችን ለመጨመር የሚፈልጉ ሲሆን ሳርንም ከዋነኛ እጩዎቻቸው አንዱ አድርገው ይዘውታል። ሆኖም ግን የክሪስታል ፓላስ ምላሽ በተለይም በዚህ የዝውውር መስኮት መጨረሻ አካባቢ ዋና ተጫዋቹን በቀላሉ ለመልቀቅ ምንም አይነት ፍላጎት እንደሌለው የሚያሳይ ነው። ጋዜጠኛ ያጊዝ እንደተናገረው ከሆነ ክሪስታል ፓላስ የጋላት ሳሬን የመጀመሪያ ጥያቄ ውድቅ ያደረገ ሲሆን ኢስማኤል አሳርን ለማስፈረም 60 ሚሊዮን ዩሮ አካባቢ እንደሚጠይቅ ነው ለቱርኩ ክለብ ያስታወቀው። በተጫዋቹ በኩል ለጋላት ሳራይ የሚያበረታታ ሁኔታ አለ። ፋብሪዚዮ ሮማኖ እንደተዘገበው ከሆነ የቱርኩ ክለብ ኦፊሻላዊ ጥያቄዎችን ያቀረበ ሲሆን ሳርም ስለሚቻለው ዝውውር ለመወያየትም ፍቃደኛ ነው፣ አሁንም ቢሆን ማለት ነው። ከዛ ውጪ ቢሆንም ግን ፋብሪዚዮ ሮማኖ ክሪስታል ፓላስ ተጫዋቹን እንደ አስፈላጊ አካል እንደሚያየውና በመጨረሻም ውሳኔው የፕሪሚየር ሊጉ ክለብ እንደሆነ አጽንኦትም እንደሰጠው ጭምር ነው የተናገረው። የፓላስ የ60 ሚሊዮን ዩሮ ጥያቄ ጋላት ሳራይ ጥያቄውን ያቀረበበትን ጊዜ ደግሞ ግምት ውስጥ ሲያስገባ ምክንያታዊ ነው። ሳር በክለብ ውስጥም ተገፍቶ የሚወጣ ተጫዋች ሳይሆን የማጥቃት ክፍሉ አስፈላጊ አካል ነው። እሱ ተስማሚ ምትክ ሳያገኙ መሸጥም ክለቡን አላስፈላጊ ችግር ውስጥ ይከተባል ተብሎ ነው የሚታሰበው። ጋላት ሳራዮቹ በበኩላቸው የቻምፒየንስ ሊግ ተሳትፎና ጥሩ የግል ጥቅማ ጥቅሞችን የማቅረብ ጥቅምም ቢኖራቸው ከፓላስ ጋር መደራደሩ ግን ከባዱ ክፍል ሆኖበታል። ጋላት ሳራይ ወደ 60 ሚሊዮን ዩሮ የሚጠጋ ክፍያን ካላቀረበ በቀር ፓላስ ተጫዋቹን ለሌላ የውድድር ዘመን ማቆየቱ የተሻለ ውሳኔ ይሆናል ተብሎ እንደሚጠበቅ ነው የተነገረው። የ27 ዓመቱ የኔዘርላንድ ብሔራዊ ቡድን አጥቂም ከቶትናም ሆትስፐርስ ጋር ስሙ እየተያዘ ነው። ኮዲ ጋክፖ የለንደኑ ክለብ እሱን ለማስፈረምም ኦፊሻላዊ የዝውውር ጥያቄዎችን እያቀረበ ነው። እንደ መረጃ ምንጮቹ ዘገባ ከሆነ ሊቨርፑል እስካሁን ለቀረበለት የለንደኑ ክለብ ጥያቄ ምላሽ አልሰጠም። ክለቡ አሁንም የማጥቃት ክፍሉን ለማጠናከር እየሰራ ይገኛል። እንዲሁም በርካታ የመስመር አጥቂዎችንም በማየት ላይ ይገኛል። የጋክፖ የወደፊት እጣ ፈንታ ሊቨርፑል የራሱን አዲስ ተጫዋች ከማስፈረሙ በፊትም የመወሰን እድሉ አነስተኛ ነው። የኔዘርላንድ ብሔራዊ ቡድን ተጫዋቹም ቀደም ሲልም ከቶትናም ጋር ተነጋግሯል። በዚህ የክረምት የተጫዋቾች የዝውውር መስኮትም ክለቡን ለመቀላቀል ዝግጁ ነው። የዝውውር መስኮቱ ከመዘጋቱ በፊት ሊቨርፑል የሱን ስንብትም ለማጽደቅ ፈቃደኛ ይሁን አይሁን የሚለው የሚጠበቅ ይሆናል። ጋክፖ ክለቡን ከተቀላቀለበት ጊዜ ጀምሮ ጠቃሚ ተጫዋች የነበረ ቢሆንም ሊቨርፑሎች ግን ተከላካዮችን ከአንድ ለአንድ ግንኙነት አልፈው ደግሞ እድሎችን መፍጠር የሚችሉ ልዩ የመስመር አጥቂዎችን ይፈልጋሉ። ሊቨርፑል እንደ ብራድላይ ባርኮላ፣ ኢብራሂም ኤምባዬ እና ያኩቡ ሚንቴ ያሉ ተጫዋቾችን ሁኔታ እየተከታተለ ይገኛል። ሞሐመድ ሳላህ በክለቡ የለቀቀ በመሆኑ እሱን በአግባቡ የሚተካ ተጫዋች ያስፈልጋቸዋል። እንግዲህ ከተለያዩ ቦታዎችም ጎል ማስቆጠርና እድሎችን መፍጠር የሚችሉ ተጫዋቾችም እንደሚያስፈልጋቸው ነው የተነገረው። ጋክፖ የበለጠ ጎል አስቆጣሪ አጥቂ በመሆኑ ቶተናም እንደሱ ያለ ተጫዋችም እንዲሁ ሊጠቀምበትም ይችላል። ወደ ለንደን ከተማ ክለብ መዘዋወር ለኔዘርላንዳዊ ተጫዋችም ተስማሚ አማራጭ ይሆናል። የጋክፖ የወደፊት ሁኔታ አሁንም አጠራጣሪ ነው። ሆኖም ግን ሊቨርፑሎች ጥራት ያላቸው ምትክ ተጫዋቾችን ማምጣት ካልቻለ በቀር የእሱን ስንብት አያጸድቀውም። ሁኔታውን እንዴት እንደሚቀጥልም ወደፊት የሚታይ ይሆናል። ለአሁኑ ግን የኔዘርላንዱ አጥቂም የወደፊት እጣ ፈንታም ያልተለየ እንደሆነ ነው የሚገለጸው። በቅርቡ ግልጽ ውሳኔም ያገኛል ተብሎ ነው ተስፋ የተደረገው። ሊቨርፑል ቀደም ሲል ቪክተር ሙኞዝን ከኦሳሱን ያስፈረመ ሲሆን የዝውውር መስኮቱ ከመዘጋቱ በፊት ሁለት ተጨማሪ የመስመር አጥቂዎችን ለማስፈረምም እያሰበ እንዳለ ጭምር ይፋ ተደርጓል። ኦማር መርሙሽ በመሃል አጥቂነት እንዲሁም በመስመር አጥቂነት መጫወት የሚችል ሁለገብ ጥንካሬ ያለው ተጫዋች በመሆኑ ለቶትናም የማጥቃት ክፍል ትልቅ ጥንካሬ ይሰጣል ተብሎ ይታሰባል። ቶትናሞች በማጥቃት መስመራቸው ላይ ተጨማሪ ጎሎችንና የፈጠራ ብቃትን የሚፈልግ በመሆኑ ይህንን ዝውውር ለማጠናቀቅ መቃረቡ ጥሩ ነገርን ሰጥቷቸዋል። በስካይ ጀርመኒ ዘገባ መሰረትም ቶትናም ከተጫዋቹ ጋር በቃላት ደረጃ ሁሉን ነገር ተስማምተው ጨርሰዋል። በሁለቱ ክለቦች መካከልም የሚደረገው ንግግር ሙሉ ለሙሉ ተጠናቋል።
ተሰጥቶታል። ማርሙሽ ዛሬ ሕክምና ምርመራውንም እንዲያደርግ ነው የመረጃ ምንጮቹ እየተናገሩ የሚገኙት። የማጥቃት መስመሩ ላይም ጥሩ ጭማሪ ይሆናል ተብሎ ይታሰባል። ቀደም ሲል በጀርመን አይንትራክ ፍራንክፈርት በነበረው ቆይታ በ67 ጨዋታዎች 37 ጎሎችን አስቆጥሮ 20 ለጎል የሆኑ ኳሶችን አመቻችቶ በማቅረብም ድንቅ ብቃቱን አሳይቷል። በማንቸስተር ሲቲ በነበረው ቆይታ ደግሞ በ62 ጨዋታዎች 16 ጎሎችን ሲያስቆጥር 6 አሲስቶችን ማድረግ ችሏል። በቶትናም መደበኛ የመጫወት ዕድል ማግኘቱ የእሱን ምርጥ ብቃት አውጥቶ ለመጠቀም ይረዳዋል። ተጫዋቹን በእግር ኳስ ዘመኑ ምርጥ ዕድሜ ላይ የሚገኝና ከእንግሊዝ እግር ኳስ ጋርም የተላመደ በመሆኑ በቶትንሃም የሚገኘው ዕድል አቋሙንና የራስ መተማመኑን እንዲመለስ ያደርገዋል። የሰሜን ለንደኑ ክለብ በዚሁ የክረምት የተጫዋቾች የዝውውር መስኮት በጣም ንቁ የነበረ ሲሆን የተከላካይና የአማካይ ክፍሉንም ለማጠናከር ጥሩ ስራን ሰርተዋል። የዝውውር መስኮቱ ከመዘጋቱ በፊትም ጥራት ያላቸው አጥቂዎችን ማከል ከተቻለ አሰልጣኝ ሮቤርቶ ዲ ዘርቢ ስር ስኬታማ የውድድር ዘመንን ሊያሳልፉ ይችላሉ ተብሏል። ማርሙሽ የወደፊት እጣ ፈንታውን በፍጥነት ፈቶ ሙሉ ትኩረቱን ወደ እግር ኳስ ጨዋታ ለማድረግም ተስፋ ያደርጋል እየተባለ እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። ጆሹዋ ዘርክዚም በዚህ የዝውውር መስኮት ከማንቸስተር ዩናይትድ ይለቃል ተብሎ እየተወራ ይገኛል። ከዚህ በተጨማሪ ግን ኮሪዮር ዴሎ ስፖርት እንደዘገበው ከሆነ ናፖሊ ይህንን ሆላንዳዊ አጥቂ ለማስፈረምም ፍላጎት ያለው ሲሆን ከዩቬንቱስ ጠንካራ ውድድርም ይጠብቃቸዋል ነው የተባለው። ዩቬንቱስ ተጫዋቹን ለማስፈረም እየሰራ ሲሆን አጥቂውም ቢሆን ወደ ቱሪን ለማምራትም ትልቅ ፍላጎት አለው። ዩቬንቱስ በማጥቃት መስመሩ ላይ ተጨማሪ ጥራት እንደሚፈልግ ግልጽ ሲሆን ዘርክዚ ለክለቡ ምርጥ ዝውውር ሊሆን ይችላል። ሁለቱ ክለቦች በውሰት ዝውውር ዙሪያ ላይም የተወያዩ ሲሆን በውል ውስጥም የመግዛት ግዴታ ወይም ኦብሊጌሽን ቱ ባይ ስለማካተትም ንግግሮች ተደርገዋል። ዘርክዚ አሁን ላይ ትኩረቱን ሙሉ በሙሉ ወደ ኳስ ለመመለስም ሲል የወደፊት እጣ ፈንታውን በፍጥነት እንዲወሰድም እየጠየቀ ይገኛል። በ2024 ከቦሎኛ ማንቸስተር ዩናይትድን የተቀላቀለው ጆሹዋ ዘርክዚ በኦልትራፎርድ ስሙን ማስጠራትም ተስኖታል። ያሳያቸው እንቅስቃሴዎችም ደካማ የነበሩ በመሆኑ ክለቡን ለቆ ወደ ጣሊያን መመለስም ይፈልጋል። ቀደም ሲል በጣሊያን እግር ኳስ የነበረውን ጥራት ያሳየ በመሆኑ በዩቬንቱስ ወይም በናፖሊ የቀደመ ብቃቱንና ተነሳሽነቱን እንደገና ሊመልስም ይችላል የተባለው። በሌላ በኩል ማንቸስተር ዩናይትድ ተጫዋቹን በቋሚነት ለመሸጥ ይፈልጋል። በዚሁ የዝውውር መስኮትም በውሰት እንኳን ቢመለከት የሚመጣው ክረምት ላይም በድጋሚ ተጫዋቹ የወደፊት እጣ ፈንታ እንዲመጨነቅ አይኖርባቸውም። በውሉ ላይ የመግዛት ግዴታ እንዲካተትም ማድረግ አለባቸው። በተጨማሪም ማንቸስተር ዩናይትድ ተጫዋቹን የሚለቅ ከሆነ ተገቢውን ምትክም መፈለግ ይኖርበታል። ቤንጃሚን ሼስኮ በክለብ ውስጥ የሚገኝ ብቸኛው ሌላ አጥቂ በመሆኑ ማንቸስተር ዩናይትድ በዛ የሜዳ ክፍል ላይ ተጨማሪ ተጫዋችም ያስፈልገዋል። ከስሎቬኒያዊ አጥቂ ጋርም የግብ ማግባት ኃላፊነቱን የሚጋራ ተጫዋችም ያሻቸዋል ተብሏል። ዘርክዚ ለማንቸስተር ዩናይትድ ባደረጋቸው 75 ጨዋታዎችም 9 ግቦችንና 4 አሲስቶችን ማድረግ መቻሉ የሚታወስ ነው። ያኩቡ ሚንቴ በዚህ ክረምት ወደ ሊቨርፑል ሊዘዋወር ይችላል ተብሎ ሲወራ ቆይቷል። የቅርብ ጊዜ ዘገባዎች ሊቨርፑል ይህንን የ22 ዓመት ተጫዋች ለማስፈረም ጥያቄ ያቀርበዋል ቢሉም ፉት አፍሪካ የተባለ የመረጃ ምንጭ ግን በሁኔታው ላይ አዲስ መረጃ ያጋራው የያኩቡ ሚንቴ ከሊቨርፑል ጋር መያያዝ ጥያቄ ውስጥ የገባው ከብራይተን ጋር ቅርበት ያላቸው ምንጮች ያነጋገሩት ሲሆን ከሊቨርፑል ጋር ያለው ፍላጎት ወይም ግንኙነትም አሁንም ጥሩ ዜና ሆኖ ይታያል። እንደሚታወቀው ሊቨርፑል ይህንን የ22 ዓመት ተጫዋች ለማስፈረም በንቃት እየገፋበት እንደሚገኝ ይታወቃል። ስለ ተጫዋቹ ያላቸው ፍላጎትም ቢሆን አሁን ያለ ጉዳይ ነው። ሊቨርፑል የተሻሻለ የዋጋ ጥያቄን ለማቅረብም ይወስን እንደሆነ ወደፊት የሚታይ ነው። ሌሎች ምንጮች እንደሚናገሩት ከሆነ ብራይተን የ50 ሚሊዮን ፓውንድ የዋጋ ጥያቄን ውድቅ አድርጓል። 60 ሚሊዮን ፓውንድም እንዲሁ ውድቅ አድርጓል። ሊቨርፑል በመስመር አጥቂ ክፍሉ ላይ ተጨማሪ ጥራትን የሚፈልግ ሲሆን እንደ ብራድሊ ባርኮላ እና ኢብራሂም ኤምባዬ ካሉ ተጫዋቾች ጋርም ስሙ መነሳቱን ቀጥሏል። ያኩቡ ሚንቴ ብራይተንን የተቀላቀለበት ጊዜ ጀምሮ ጥሩ እንቅስቃሴዎችን ያሳየ ሲሆን ትልቅ ተስፋ ያለው ወጣት ተጫዋችም ነው። በትክክለኛው መመሪያና ስልጠና ወደ ተሻለ ጥራትም ያለው አጥቂነትም ማደግ ይችላል። ወደፊት በሚደረጉ ደግሞ ነገሮች ላይም ሊቨርፑልን የማሻሻል ጥራት እንዳለው ምንም ጥርጥር የለውም። በማጥቃት መስመሩ መጨረሻ ላይም ፈጣን ማጥቃትና ክህሎቶችን ይጨምራል ተብሎ ነው የሚታሰበው። ይሁን እንጂ ተጫዋቹ በአሁኑ ወቅትም በጉዳት ምክንያት ከሜዳ ውጭ የሚገኝ ሲሆን እስከ ጥቅምት ወር አካባቢ ደግሞ ወይም ደግሞ ጥቂት ሳምንታት
ሳምንታትም ድረስ ይመለሳል ተብሎ አይጠበቅም። የጉዳቱ ሁኔታም በማንኛውም ሊደረግ በሚችል የዝውውር ሂደት ላይም ተጽዕኖ ማሳደሩ አይቀሬ ነው። ከ2 ወራት በኋላ ወደ ሜዳ ይመለሳል ተብሎ ይጠበቃል። ሊቨርፑል ደግሞ ወዲያውኑ ገብተው ለውጥን ማምጣት የሚችሉ ተጫዋቾችን እንደሚፈልግ ነው የሚነገረው። ባለፈው የውድድር ዘመን ያለ ሉዊስ ዲያስ ሲቸገሩ የነበረ ሲሆን አሁን ደግሞ ያለ ሞሐመድ ሳላህ ይገኛሉ። በዚህ የውድድር ዘመንም ጥራት ያላቸው የክንፍ መስመር ተጫዋቾችን እንዲኖራቸው ማድረግም አስፈላጊ ይሆንባቸዋል። ሁኔታውን እንዴት እንደሚሆኑትም ማየቱ አስፈላጊ ነው ተብሎ ይታሰባል። በቀጣይ ጊዜያት ግን በርካቶች በጉጉት ይጠብቁታል። በተለይ ሊቨርፑል የትኛውን የክንፍ መስመር ተጫዋች ያስፈርማል በሚለው ጉዳይ ላይ ማንቸስተር ዩናይትዶች አሌሃንድሮ ባልዴን ለማስፈረም በሚደረገው ጥረት ላይ ትልቅ ማበረታቻን አግኝተዋል። የ22 ዓመቱ የባርሴሎና ተከላካይ ወደ ኦልድ ትራፎርድ ከሚደረግ ዝውውር ጋር ስሙ የተያዘ ሲሆን የስፔኑ ሻምፒየን ክለብ ተጫዋቹን ለመልቀቅም ዝግጁ ነው። ፋብሪዚዮ ሮማኖ እንደዘገበው ከሆነ ተጫዋቹን ከኤልቼ ጋር በሚደረገው ጨዋታ ላይም ከትላንትናው ጨዋታ ከስብስብ ውጭ የተደረገ ሲሆን የዝውውር መስኮቱ ከመዘጋቱ በፊትም ክለቡን ሊለቅ ይችላል ተብሏል። ማንቸስተር ዩናይትድ በግራ መስመር ተከላካይ ክፍሉ ላይ ተጨማሪ ጥራትን የሚፈልግ በመሆኑ የ22 ዓመቱ ተጫዋች ጥሩ አማራጭ ሊሆንላቸው ይችላል። እሱ ከፍተኛ አቅም ያለው ወጣት ተጫዋች ሲሆን በሁለቱ የሜዳ ክፍሎችም ቡድኑን ሊያግዝ ይችላል። አስተማማኝ ተከላካይ በመሆኑ በላይ ደግሞ ወደፊት በመሄድ ረገድም ውጤታማ በመሆኑ ለማንቸስተር ዩናይትድ ማጥቃትም አዲስ አማራጭን ይጨምራል። ሉክ ሾው በሙያ ሕይወቱ የመጨረሻው ዕድሜ ላይ የሚገኝ በመሆኑ ማንቸስተር ዩናይትድ ለወደፊቱ ማቀድ ይኖርበታል። ባልዴ አጓጊ አማራጭ ሊሆን ይችላል። ዩናይትድ ዝውውሩን ለማጠናቀቅም ይፋዊ ጥያቄዎችን ያቀርብ እንደሆነ የሚታይ ነው። ባልዴ አነስተኛ ወጪን የሚጠይቅ መፍትሄ ሊሆን ይችላል። ማንቸስተር ዩናይትድ እንደ ሉዊስ ሆል ካሉ ተጫዋቾች ጋርም ስሙ የተያዘ ቢሆንም የኒውካስል ዩናይትዱ ተከላካይ ግን ከፍተኛ ወጪን የሚጠይቅ ነው። ባልዴ ለነሱ አነስተኛ ወጪ የሚጠይቅ መፍትሄ ሊሆን ይችላል። የ22 ዓመቱ ተጫዋች በዓለም ላይ ካሉ ትልልቅ ክለቦችም አንዱ የመጫወት እድልም ሳቢ እንዲሆንለትም አይቀሬ ነው። በተጨማሪም ማንቸስተር ዩናይትድ የቻምፒየንስ ሊግ ተሳትፎን ማቅረብ ይችላል። በተጨማሪም በዘንድሮ የውድድር ዘመንም በባርሴሎና የመጫወት እድል የማግኘትም አጋጣሚው አነስተኛ በመሆኑ ተጫዋቹን ብዙ የመጫወቻ እድሎችን ለማግኘትም ከክለቡ ለመልቀቅም ይጓጓል። በስፔኑ ክለብ ተጠባባቂ ወንበር ላይ መቀመጡ ለተጫዋቹ እድገትም ጎጂ ሊሆን እንደሚችል ነው በርካቶች እየገመቱ የሚገኙትና ወደ ማንቸስተር ዩናይትድ ማምራቱ ደግሞ የተሻለ አማራጭ ሊሆንለት እንደሚችል የሚያሳዩ መረጃዎች ናቸው በትልቁ እየተመለከቱ እንደሚገኝ ዘገባው የጠቆመው። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ የዝውውር ጉዳዮችን በስፋት የተመለከትንበት ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን የያዝንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁም ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።